የሰላም ልጅ ከሰላም ጋር ተኝታለች። ደረጀ እውነቱ ሊወጣበትና ሊጋለጥበት ጫፍ ላይ ደረሰ። በባለፈው ክፍል እንዳያችሁት እንግዲህ የደረጀን እውነት ለመደበቅ ብለው ናታንና አቢጌል ሊያጣ ሆኖ ብዙ ጥረቶችን አድርገው ነበር። ግን በዚህ ጉዳይ ላይ አቢጌል የተስማማችው ድሮ ሳታውቅ ነበር። አሁን ካወቀች በኋላ ግን በዚህ ጉዳይ ላይ መስማማት እንደማትችል ግን ደግሞ ለነ ናታን ብላ እንዳደረገችው አይተናል ማለት ነው። በባለፈው ክፍል እንግዲህ እንዳያችሁት ለዛ ገዜን ለመጥራት እየተሯሯጠች ምን እንደተፈጠረ ሳናቅ ነበር ያለቀው። እንግዲህ በዛሬው ክፍል እንግዲህ አቢጌል ሁሉንም ላይክ ያንን ነገር ለመደበቅ ብላ ያደረገችው እንትን ጥረት ነበረ። ምክንያቱም እንግዲህ ሶስታቸውም ተስማምተው ነበረ ያን ነገር እንዳይታወቅ ዲኤንኤውን ውጤት ለዛ ለመሰረዝ እና ለመሰረግ የቤቱን ሙሉ ጥበቃ ለማካሄድ ነበረ። አቢጌል ግን በዚህ ጉዳይ ላይ መስማማት አልቻለችም። ለጊዜው አድጋላችኋለች ሄዳለች፣ ሐኪም ቤት ሄዳ መርፌ ተወግታ ወደ ቤቷ ተመልሳለች ማለት ነው። እንግዲህ በዚህ ጉዳይ ላይ ያው አቢጌል ስትታመም ብዙ ሰዎች ተጨንቀዋል። እናቲቱም አባትየውም በጣም ተጨንቀው ነበር ማለት ነው። እንግዲህ አባትየው ክላሷ ውስጥ ገብቶ ሂዶ ለመጠየቅ ፈርቶ ነበር። በማግስቱ ተነስታ ማርታ እንግዲህ ደህና ነሽ ወይ እንዴት ነሽ አባትሽ መጥቶ አልጠየቀሽም ወይ ምናምን ብላ ስትጠይቃት አዎ አልመጣም እንዲመጣም አልፈልግም ብላታለች ማለት ነው ለእናቴቱ። ለምንድን ነው እንደዚህ የምትይው? እሱ እንደሆነ አንቺን በጣም ነው የሚወድሽ የሚያከብድሽ። ምክንያቱም አንቺ ስጋው ነሽ። ከስጋዬ ልፋቅሽ ቢል ራሱ አይችልም። ከአንቺ በፊት እኔን የሚያቀኝን ቢፍቀኝ ግን ችግር የለውም ምናምን ብላ ለማስረዳት ሞክራለች ማለት ነው። አቢጌልም እንግዲህ ቂም የያዘችበት ያን ነገር ባደረገው ስላደረገ ነው። ያው እንግዲህ ሄደው እንደዛ ብለው እንግዲህ ለጊዜው አስቀርተውታል። ግን ያ ነገር እስከ መጨረሻው እንደማይዘልቅ ነው እኛ ያየ ነው ማለት ነው። ምክንያቱም እንግዲህ እንዳያችሁት አቢጌል በነገርየው ላይ ስምምነት የላትም። የእናቷን በደል ሁለት ሶስት የመበደል አልፈለገችም። ምክንያቱም ውጤቱ እንዲታወቅ ነው ለነናታንም የነገረቻቸው። ለዛሬው ቀረ፣ ለነገው ግን እኔ እንደዚህ አይነት ነገር ማድረግ አልችልም፣ እማዬ ማስቀረት አልችልም ብላቸዋለች ማለት ነው። ምክንያቱም እንግዲህ እሷ የእናቷን በደል ማየት አሟታል። አባትየው ሳያውቅ በስህተት ላደረገው ነገር ቢሆንም ተጠያቂነቱን የሚወስደው እሱ ነው። ምክንያቱም እናቷን ማዋሸት አልፈለገችም። እንግዲህ እናቷን ቢለምኗት አባዬ ያሳዝንሽም ወይ ምናምን ሲላት የእሷ ማሳዘን በልጦባት እንግዲህ ለእናቷ አልታ ሐኪም ቤት ሂጂ ስትባልም አልሄድም እኔ ደህና ነኝ፣ እኔ እኮ ጤነኛ ነኝ፣ ለምንድን ነው ሐኪም ቤት መሄደው? ስለዚህ ሐኪም ቤት አንቺ ወደ ራሳችሁ ቀጠሮ ከአባዬ ጋር ሂጂ በማለት አቢጌል ተናገረች። እንግዲህ ያው የአቢጌል አፍቃሪዎች ሁለት ናቸው። እንግዲህ አንደኛው አፍቃሪው እንግዲህ የፌክ ነው የሚመስለን። ምክንያቱም እንግዲህ በታመመች ታይም ብዙ ነገሮችን ያስመስላል። እንግዲህ በታመመች ታይም መቶ አቢጌል ምናምን ምን ሆነች ምናምን ብሎ ሲያሟርቱበት ጊዜ ደግሞ የሞተች መስሎች በጣም አልቅሶ ነበር። እና እንግዲህ ሌላውም አርጁን ነው። አርጁን ደግሞ እንግዲህ የድሮ ማንነቱን
ፍቆ ተቀይሮ መጥቷል ማለት ነው። እንግዲህ አርጁን ሲመጣ እንግዲህ የገዜን የለዛን ፍቅረኛ እንግዲህ የለዛን አዲሱን ወዳጅ አግኝቶት እያዋራው ነበር። እንግዲህ ወንድ ልጅ ተስፋ አይቆርጥም፣ ወንድ ልጅ ተስፋ ሲቆርጥ አያምርበትም። ስለዚህ አንተም ተስፋ አትቆርጥ፣ የምፈልገውን ለማስከታገኝ ድረስ ታገል። ስለዚህ ያው እንደ ስሟ ልክ ነህ። እሷ ግን ብዙ ነገር አስተምራኛለች። አሁን ተማመች ስትባል አላስችለኛ እንደው በዚህ ባያት ብዬ ነው የመጣሁት ምናምን ሲለው እንግዲህ ገዜም ያኛውም ልጅ ጥሩ ጥሩ ነገሮችን ብለውታል። እንኳን ተቀየርክ፣ እንኳን እንደዚህ ሆንክ እንጂ እንደዚህ ወንድ ልጅ ተስፋ አይቆርጥም። እውነት ነው ምልህ ገዜ ራሱ አብጌል እንዳንተ አይነት አፍቃሪ አታገኝም ሲል ነገረው ማለት ነው። ያው እንግዲህ ወንድ ልጅ ተስፋ አይቆርጥም፣ የፈለገውን ለማግኘት ደግሞ ታገል እስክታገኝ ድረስ ምናምን በማለት ሲመክረው እሺ እንዳፍህ ያድርግልኝ ብሎ አርጁንም እንግዲህ ተቀብሏል። ያኛው ግን ቀለበት ልናረገ እንዲህ 2 ቀን ሲጀምር ለጥቅም የሚፈልጋት ነው የሚመስለኝ ያኛው። ምክንያቱም እሷ የሀብታም ልጅ ነኝ ምናምን ስላለች የሀብታም ልጅ ስለሆነች ምናምን ለመጠቀም ይመስለኛል። እሱም የተምር ያለው እንደዚህ አድርግ ያለው እንደዚህ አድርግ ያለው የሚለው ውሸቱን እንደሚመስል ከአፉ ላይ ያስታውቅበታል ማለት ነው። ምክንያቱም እሱ ያየውን ነው የሚላከፈው። በቀደም ምጥንን ተላከፈ፣ ባለፈው ደግሞ ይችን ማነው ስሟ ለዛን ተላከፈ። እና እንግዲህ ከዚህም የቅናት መንፈስ የተወጋ ይሁን እዛ ቤት ያለው ትርምስ አያልቅም። እንትና ወደ ውጭ እንዳትወጣ በር ቆልፎ ብድሩን መልሷል ማለት ነው። እንግዲህ አብጌልም ወደ ቤቷ መጥታለች ማለት ነው። እንግዲህ ወደ ቤቷ ስትመጣ እና ምድና ማን ነው አርጁን መጥቶ ጠይቋታል ማለት ነው። አርጁን እንደዛ ብሎ ስላየችው በጣም ደስ ብሏታል ማለት ነው። እንግዲህ አርጁን እያወራ እያለ ልጅየው ከወደ ሌላ ክላስ ማነው ከወደ ውጭ መጥቶ ነበር፣ አዲሱ ፍቅረኛ ቀለበት አድራጊ ማለት ነው። እንግዲህ ገዜ መለኛ ነው፣ እንደምንም እንደማንም አድርጎ ዞሮ ዞሮ ሸኝቶታል። ምክንያቱም እዛ ብሄድ የሚፈጠረውን ነገር ስለሚያውቅ ማለት ነው። እሱ ሌላው እንግዲህ ማርታ ናት። እንግዲህ ማርታን ስታያት አብጌል በጣም ነው የምታሳዝነኝ ምናምን ብላ እንትን ትላለች። እንግዲህ ማርታ የው መጨረሻውን ውጤት ለማረጋገጥ ከደረጀ ጋር ሂደዋል። እንግዲህ ከደረጀ ጋርም ሄደው ውጤቱን ይዘው መጥተዋል። እንግዲህ እነ ናታንም ቢሆን እማዬ ተመልሳ እዚህ ቤት ስትመጣ ማየት አንፈልግም ምናምን ብለው ናታንም ዳጣም ወጥተዋል። ቤት ያሉት እንግዲህ አርጁንና አቢጌል ነበሩ። እንግዲህ አርጁንም ወደ ቤት የሚሄድ ይመስለኛል። ምክንያቱም ያው አቢጌል በጣም ደስ ብሏታል አርጁን ስለተቀየረ ስለሰማት። የአቢጌል ትክክለኛ ባል መሆን ያለበት አርጁን ነው። ምክንያቱም አርጁን በጣም ነው የሚወደድ፣ ያኛው ለማስመሰል ነው የሚቀርባት። እና እንግዲህ ማርታም እንግዲህ ውጤቱን ይዛ መጣለች ከደረጀ ጋር ሄዳ። ምክንያቱም ማንንም ሰው ስለማታምን ሌላ ሰው ራሱ ሊያምጣልሽ ብላት አታምን ቀይረውት ነው ብላ ስለምታምን ማለት ነው። ደረጀ እንግዲህ በዛ ታይም ላይ እጁ እየተንቀጠቀጠ ነበር። የሚያደርገው ነገር ሁሉ ግራ ገብቶት ነበረ። ምክንያቱም እንግዲህ ደረጀ ያ ነገር ስላደረገው ባፉ ስላልተናገረ ምናምን በጣም ግራ ገብቶታል ምን ማድረግ እንዳለበት። ውጤቱ ያው የሚሆነውን ያውቃል ምን እንደሚፈጠር። እውነት ውጤቱ ተቀይሮ ይገኛል ወይስ ማርታ ታውቃለች ወይ? ባይነግራት ራሱ እኮ ግን ባይኑ ማየት ትችል ነበረ። ምክንያቱም እሱ በጣም እየተንቀጠቀጠ ነበረ። አይኖቹ እሷን ለማየት በጣም ፈርተው ነበረ። እንግዲህ አንተ ነህ ወይ ያደረግከው ምናምን ብላ አርገኸዋል ወይ የሰላም ልጅ አባት አንተ ነህ ወይ ምናምን ስትል ጠይቀዋለች ማለት ነው። እሱ ደግሞ እንግዲህ የምናገርበት አንደበት የሚያይበት አይንም እንግዲህ የስርስር ብሏል ማለት ነው። አይኑም ቁልፍልፍ ብሏል ብቻ ምክንያቱም ፈርቷል፣ በጣም ፈርቷል። እንግዲህ አብጌልንም ይፈራል፣ እናቲቱንም ይፈራል። ምክንያቱም ያጠፋው ጥፋት በጣም ከባድ ስለሆነ በስህተትም ቢሆን